ዛሬ ላይ ግን እኔ ያ ነገር ስለሆንኩኝ ምንም አልተሰማኝም። ለእናቴ እንደዛ መሆኔ ምንም አልተሰማኝም። ለምን ችግራችን ራባችንን ስለማውቀው ታደቡ ስድብ ለሱ የምታወሩት እኮ ድንገት ስልክ ሲያይ ስክሮል ሲያደርግ እኮ ስድቡን ያያል። እሱ እናንተ ጋር አጸያፊ አይደለም? እሺ እኔ ልበድል፣ እናንተስ የምትናገሩት እናንተስ የምትሰድቡት ልጁ እኔን ስደቡኝ፣ ርገጡ፣ ችግር የለውም ልሰደብ። ይቅርታ የምጠይቀው አንድና አንድ ልጄ ነው አልኳችሁ። ሁለተኛ እኔ ይቅርታ እናንተን ምንም ማለት ነው ይቅርታ የሚጠይቅ ሁሌ አላህ ሁሌ ይቅርታ ጠይቁ ብሏል። ይቅርታ ጠይቃለሁ፣ ግን እንዳልተሳደብኩ ደግሞ ድምጽ ሁኑ። እንደዛ ለራሳቸው ድምጽ እንደሆኑ እኔም ድምጽ ፍትህ እፈልጋለሁ። ተሸፋፍኖ እንዲያልፍ አልፈልግም። እኔ ለምን የኔስ ምን በድዬ ነው ይቅርታ የምጠይቀው? እሺ ድምጽ ሁኑኝ። እኔስ ድምጽ አላስፈልግም? የተሰደብኩት የተረገጥኩት፣ አንቺ የተረገምሽ፣ አንቺ እንደዚህ ዛሬ 6 ወሬ ሚዲያ ላይ ከቀረብኩ የሰው ፊት ካየው ከዛ በፊት ያለው አመታቶች ግን የሰው ፊት ሳልቆም ነው ይሄ ልጅ እዚህ ደረጃ ያደረስኩት። ዛሬ እቺን 6 ወር ፊት ሰው ፊት ስለገረፈኝ ይሄ ሁሉ ውርጃ፣ ይሄ ሁሉ እኔስ እሺ አልተጎዳው? ቅድም ቁጭ ብዬ እየሰማው ነበር። ያም ሲሰድበኝ እየመጣ ያም ሲሰድበኝ እያያችሁ ነው። እዚህ ላይ የሰደበኝ ደግሞ ከዛ በኋላ ይውዝ ደግሞ እኔ የመዳም ቅመም ገረድ ነው አላልኩም። የመዳም ቅመም ገረድ ናት አላልኩም። ካፌ እንደዚህ አልወጣ። እኔ በራሴ አልሄድም፣ በቃ አልሄድም፣ ልጄን ጥዬ አልሄድም። ከዛስ የመዓት ስድብ ቪዲዮዎች ሲመጡብኝ አዎ እኔ ልጄን ጥዬ አልሄድም። አንቺ ግን ልጅሽን ጥለሽ ሄድሽው፣ በ3 ወር ጥለሽ ሄድሽው። ዛሬ ላይ ስትመጪ ልጅሽ ለአንቺ ፍቅር የላትም አልኩኝ። ይሄ ትክክለኛ ሪያሊቲ ነገር ነው ያልኩት አሁንም ቢሆን። ስለዚህ እኔ ረድቼሻለሁ፣ እኔ እንደዚህ ሆኜ እኔ ረዳሁሽ፣ እንደዚህ አርጌ እየረዳሁሽ አንቺ እንደዚህ አወራሽ በሚል ነው በቃ። ያ የኔ ስህተት ነው፣ ይቅርታ ያ ከሆነ። ከዛ ውጪ ግን ይቅርታ እንዲህ ተንበርክኬ ያን ቪዲዮ ሰርቼ ይቅርታ የሚያስብል ነገር የለም። እንደውም እኔን ድምጽ ሁኑኝ። እኔ ምን አርጌ ምን አጥፍቼ ነው ለዚህ ደረጃ እየደረሰው? አመሰግናለሁ ስለረዱኝ። እኔ አላመሰግንኩም አለም። ሀቢባ መታ ዱከም ድረስ ቪዲዮ ተቀርጿል። አመስግኜ የኢትዮጵያን ሕዝብ አመስግኜ የረዱኝን አመስግኜ ከዚህ በላይ ምን ላርግ? ቆይ ለአላህ ነው እንጂ የምሰግደው ልስገድ? ምን ላርግ? አመሰግንኩ። ከዚህ በላይ እሺ ምን ላርግ? አመሰግንኩ እኮ ቪዲዮ ስራው እኮ ከሀቢባ ጋር እኮ ሰራን። ከዛ ላይቭ ላይ ገብቼ ደግሞ ደስ ብሎኝ አመሰግንኩ እኮ። በቃ አልሆነም ይሄ ነገር ተገዛ። በቃ ተሳሳት። በቃ እዚህ ደረጃ ውስጥ ወደው ድጋሜም ደግሞ እኔ ሌሎች ያረዱኝ ሰዎች እርዱኝ ብዬ እንጂ የወጣሁት እኔ ሀቢባ ጋር ገብቼ እርዱኝ ደግሞ አላልኩም። ሀቢባ የጠራችኝ ይኸው አለች። ሀቢባ የጠራችኝ ይኸው አድርሱላት። እኔ እናንተ ሲጀመር ሰው ማጋጨት እንትናችሁ ነው። እኔ አሁንም አወራለሁ። ሀቢባ ጠራችኝ። ድጋሜ ለምንድን ነው በልጁ ቪዲዮ የለመንሽው አለች። ምን ጎሎሽ ነው ምን ሆኖሽ ነው ስትለኝ መልስ ሰጠው። ሀቢባ ጋር ድጋሜ የገባሁት እኔ ልለምን አይደለም። የጠየቀችኝ መልስ ነው የሰጠኋት። እንደዚህ ሆነብኝ፣ ስለዚህ እንደዚህ ሆነብሽ ተረድተሻል። ከዚህ በኋላ ስለተረዳሽ ደግሞ ድጋሜ እንደዚህ አይሆንም። እሺ ምንም አላልኩም እኮ እዛ ጋም ሳወራ የነበረው በትትና እሺ አይ እንዲህ ቢሆንልኝ ደስ ይለኝ ነበረ። አረብ ሀገር ሲጂ ስትለኝ እኔ አረብ ሀገር የት አድርጌ ነው ልጅ የምሄደው? አልሄድም። እሷ ጋም ብያለሁ። እሺ እንደዚህ አትሄጂም፣ እሺ እንደዚህ አታረጊም። ምርጫ ይሰጣል። ምርጫ የሚሰጥክ ምንም ባሌለ ነገር ምርጫ ሲሰጥ ዝም ነው የምትለው። ስለዚህ ምን እባላለሁ? ክሩ ለማኝ ተባልኩ። ክሩ ለማኝ ናት ተባልኩ። ሰው ተቸግረ ቆመ ሰው ፊት እንዲቆመ ምርጫ ሲሰጥ ቪኤት ይሻላል፣ ቪላ ይሻላል፣ እንትን ይሻላል። ለራስህ ምንም ያሌለቅ አፍ ተዘግቷል። ምንድነው ምርጫ ማማርጠው? እዛ ጋር ምን ብዬ ነው እሺ እንደዚህ ሰራለሁ፣ እሺ እንደዚህ ዝም ነው ያልኩት። እባካችሁ 2500 ሰው አላችሁ። እሺ ለኔስ ድምጽ አትሆኑም? እኔ እህታችሁ አይደለሁም? እኔ ተሸፋፍኖ እንዲያልፍ አልፈልግም። አሁንም ቢሆን አላህ ይስጥ ወንድሜ ስላስገባኝ አንተ ስለተረዳኝ። እዚህ ጋር ሙሉ ሰው አይደለም እኔ ማለት በሚሊየን ቢወቅሱኝ
ከዛ ውስጥ 4 ሰው ይኖራል። ተስፋ ለመለምኩ እሱ አስገብቶኝ እኔ እሷን አልፈርድባትም ሲለኝ ተስፋ ለመለምኩ። ለምን ተስፋ የለመለምኩት ለካ የተረዳኝ ሰው አለ እንዴ እንጂ ተስፋ ቁርጪ ነበር። እንዲገፋፋ ብዙ ነገር እንድታወራ እንዲገፋፋ ሰው ነው። መርዛማ ያሌለብህን ነገር እንድታወራ የሚያደርግ ሰው ነው። እኔ በህይወቴ ሰው መናገር ሰውን ከማክበር ውጪ ከሰላምታ ውጪ እኔ ሰው ሰድቤ ማላቅ። የአፍ ወለምታ ግን ይሄ ሁሉ እንትን አለ። ግን ምን አርጌ ይቅርታ በይ ስትሉኝ እኔንም ሞራሌን ጠብቁልኝ። ምን አርጌ ይቅርታ ማቋረጥ አልወድም። ማቋረጥ አልወድም። ይቅርታ ላቋርጥሽ። ያለሽ በዚህ ዓለም ላይ ስትኖሪ ሁሉ ነገር ለሁላችንም ትክክል አይደለም። የሆነ ነገር እኔ ጋር ልክ አይደለም፣ እኔ ጋር ልክ የሆነ ነገር አንቺ ጋር ልክ አይደለም። ይሄማ ሁሉ ነገር ልክ ቢሆን ኖሮ ባልተባላን ነበር። ገብቶሻል? አሁን ብታጠፊም ባታጠፊም ያየሽ በልጁ የሚቀየም ሰው አለ፣ በሆነ ነገር የሚቀየም። ይሄ ሁሉ ሰው እኮ የሚናገርሽ ለራስሽ ለውጥ ለማየት ተለውጠሽ ለማየት ለምን እንደዚህ ያደረግሽ እንደዚህ ሁኝ የሚልሽ እኮ ሰው አንቺን ጠልቶ አይደለም፣ ለውጥሽን ስለሚፈልግ ነው የኢትዮጵያ ሕዝብ። ስለዚህ ምን አጥፍቼ ነው ሳይሆን አውቄም ቢሆን ሳላቅ ያጠፋሁት ተብሎ ይቅርታ ይጠየቃል። ገብቶሻል? ይቅርታ ስላልሽ ደግሞ ጥፋተኛ ነሽ ማለት አይደለም። ጥፋተኛ ከሆንሽ በዛው፣ ጥፋተኛ ደግሞ ካልሆንሽ ምንም አይደለም። ገብቶሻል? አሁን እኔ ሰው በተሰበሰበ ገብቼ ከት ብዬ ብስቅ በመሳቄ የሚስቅ ሰው አለ፣ በመሳቄ የሚናደድ ሰው አለ። ገብቶሻል? ሁሌ ትክክል ነኝ ማለት አይቻልም። ገብቶሻል? እናቴ ግን ጣትሽን እንደዚህ አረች፣ ብዙ ነገር አወራሽ፣ የሰው ቤት ተቀጥረሽ አሰሪም አልሻት፣ ብዙ ቃላት ተናገርሻት። ሰው ሲወርቅ እኮ ሁሉም ይፈርድበታል። የሰው ቤት ሰርታ የትምህርት ቤት ይችልልኛል ወይስ የቤት ኪራይ ይችልልኛል ወይ የውስጥ የምግብ ይችልልኛል? ለምን ፈረድሽ? አንቺ ትኩስ እንጀራ ትበይና ሰው አይቸገርም? አንቺ ደህና ቤት ውስጥ ለምኖሪ ሰው አይቸገርም? ሰው አይታመምም? ዛሬ በእኛ ፈረድሽ። አላህ ግን ብላሹን ይስጥሽ። ሌላውንም አልልሽም። እናንተም የኢትዮጵያ ሕዝብ ባልያችሁ አትፍረዱ። ባልጃችሁ ይደርሳል። በእናቶችም አትፍረዱ። በራሳችሁ ላይ ይደርሳል። ምን ያህል የሰው ፊት መቆም እንደሚያስጠላ ብታውቁ እንዲህ አትናገሩ። ማንም የሰው ፊት አይቁም። በተለይ ሕፃን ልጅ የሰው ፊት አይቁም። የምትሰደበው እኔ ሳል እናት ነች። እናቴ ደግሞ ስትሰደብብኝ እኔ ያመኛል። ብዙ ፈተናና መከራን ከኔ ጋር ስላየች። ዝም ብላችሁ ሰው ላይ አትፍረዱ። ሰው ጤነኛ ስለሆነ አይቸገርም አይደለም፣ አይታመምም አይደለም። ይሄ ሁሉ ይደርስብናል። አንድ ቀን ፈጣሪ ሲያመጣው ሁሉም ቤት ይደርሳል። እኔ ጋር የደረሰ ፈተናና መከራ እናንተ ጋርም ይደርሳል። ግን እኔ ለእናንተ አልመኝም። የሰው ፊት መቆም በጣም ነው የሚያስጠላው። አንድ ነገር ምለመናችሁ እናቴ ላይ አትፍረዱ። ከቻላችሁ እርዱ፣ ካልቻላችሁ ደግሞ ተውን። ግን ክፉ ነገር አትናገሩም። በቃ የሰው ልጅ ከሆናችሁ በአላህ ይዛችኋለሁ፣ ክርስቲያን በእግዚአብሔር ይዛችኋለሁ። ሰው ላይ አትፍረዱ። አይደለም ደህና ውሃ እየጠጣን አይደለም። እነሱ ሃይላንድ ውሃ እየጠጡ እኛን የቱቦ ውሃ ጠጡ እያሉን ነው የሚያኖሩን። አንቺም አንድ እንጀራ በልተሽ ምትዩን አንድ ክብዝ በልታ ነው የመዳም ቅመም አንጀቷን አስራ ሰው እየናፈቃት የሰው ድምፅ እየናፈቃት በዚህ ጋር ቤተሰብ ብር ይበላታል፣ በዛ ጋር ፍቅረኛ ብር ይበላታል። ተበልታ ሌላ ልትተካ ነው የምትሰራው። የተበላችሁን አንጀቷ እያረረ ሌላ ሰርታ ሰው ለመሆን ነው የምትኖረው። እዚህ ጋር ብር እንልካለን የሚሉ ብር ሲበሏት፣ አቋን ሲወስዱባት፣ ሲያስለቅሷት፣ እዚህ ጋር መዳም ታስለቅሳታለች፣ እዛ ጋር ቤተሰብ ያስለቅሳታል። የሚረዳት አታ የመዳም ቅመም እድሜ ልክ አረብ ሀገር የምትኖረው የሚረዳት ሰው አታ። ትንሽ አታፍሪም አንቺ? ትንሽ እየኖርሽ አገርሽ ላይ እየኖርሽ ሲቸግርሽ ሲከፋሽ ሄደሽ መስጊድ እየሰገድሽ እየኖርሽ ነው አንቺ እኛን የመናገር ሞራል የኖረሽ? እኔ እኮ ያሳመመኝ አንቺ ልጅሽን ጠረኑን አሽትተሽ ስላደግሽ ልጅሽን ስላቀፍሽ ነው ልጆቻቸውን ያላቀፉትን ያላሳደጉትን የምትሰድቢ።
የሚያስለቅሰኝ ላንቺ አይደለም ማለት እውነት ነው። ሀቅ የመዳም ቅመም ሀቅ ነው የሚያስለቅሰው። ቤተሰብ እርዳታ ስናቆም ከነ መፈጠራችን የት እንዳለን አያስታውሱም። ምን ውስጥ እንዳለን ምን እንደሚሰማን አያውቁም። ከነ መፈጠራችን እማምላክን እስቲ የአንድ ወር ደሞዝ አትላኩ ለቤተሰብ ኮምፕሊትሊ ያቆማሉ። እናንተ የት እንዳላችሁ አያውቁም። እናንተ ገንዘብ እስከሰጣችሁ ብቻ ነው ቤተሰብ ውስጥ ቦታ ያላችሁ። ትንሽ አታፍሪ? ያም እየመጣ እርዱ እንዴ! እኛ እኮ ደግ ስለሆንን ነው የምንረዳ። ደግ ስለሆንን ደግነት እንግዲህ በምን እንቀይረው? ደግ ስለሆንን እንረዳችኋለን። ስንረዳችሁ ስመታችሁ ስድባችሁ ገረድ ትሉናላችሁ። የመዳም ሩዝ በልተሽ ስንት ስም ወጣለን አረብ ሀገር ላይ እኛ ስንት ስም። አንዷ ዱርዬ በሆነችው ቤት ውስጥ የምንሰራ ስማችን ይጠፋል። በክብር የምንኖረው የእኛ ህመም ለማንም አይገባም። ፈጣሪ ብቻ ነው ህመማችንን የሚያውቀው። እናቴ አንቺ ታመምኩ የምትይውን እንደ ከአንቺ ጥፍ እየታመመ እግሩን ውሃ ውስጥ ዘብዝፎ የሚሰራ ሰው ሺን ያለው እግሩ እየተቃጠለ ከዛሬ ነገ የተሻለ ነው ብሎ ነው የሚሰራው። የአረብ ሀገር ሴት ወጣ ታልቅስ ቢባል እኛ ነበንባ ብናሸንፈው። ልንገርሽ እኔ አንቺ ጭንቅላትሽ የተመረዘ ነው፣ በክፋት የተመረዘ ልብሽ ጥቁር ነው። እማምላክን ወልደሽ አይተሽ አንቺ ልጅሽን አቅፈሽ ስላሳደግሽ ብቻ ልጆቻቸውን አቅፈው ያላሳደጉትን ያልሳሙትን እህት ጋር እናት ጋር አጎት ጋር አክስት ጋር የእንጀራ እናት ጋር ጥለው የሚመጡትን ልጆች ለመናገር በቃሽ። ትናንት ቀና ባደረጉሽ አንቺ ትናንትና በደረሱልሽ ሰው ባደረጉሽ አንቺ እኮ ስላለፋሽ የሆነ ነገር አንዱ ጋር ልክ አይደለም፣ አንዱ ጋር ልክ ያልሆነ ነገር አንዱ ሌላኛው ጋር ልክ አይደለም። ስለዚህ አጥፍተሻል አላጠፋሽም አይደለም። ያጠፋሽም አጠፋሽ ብሎ የሚያስብሽም ሰው በዛ ይቅርታ ይካሳል። ገብቶሻል? አላጠፋሽም የሚለውም ሰው እንደዛው ደስ ይሏል። ሰላም ለመፍጠር እንጂ የምታጠፊው ነገር ሊኖር ይችላል። አጥፍተሽ ሊሆን ይችላል። ከንግግርሽ ከምንሽ እኔ ያልሰማውን በትክክል ምን እንዳልሽና እንደዚህ አልሽ ስለተባለ ነው። ገብቶሻል? እንዳልኩሽ የኔ ሳቅ ለአንቺ ደስታ ላይሆን ይችላል፣ ያናድድሽ ሊሆን ይችላል። የኔ ሳቅ ከት ብዬ ስቅ ገብቶሻል? ለሌላው ኦፌንስ ሊሆን ይችላል ያ ሳቄ። ስለዚህ አሁን ይቅርታ በያልኩሽ ሰላም እንዲፈጠር ሁላችንም እንድንቀራረብ ይሄ ሁሉ የሚናገርሽ ሰው ጠልቶሻለም። ነገ ተቸገርኩ ብትይ እኮ ዛሬ የሚሰድብሽ ሰው ሊረዳሽ ይችላል። ነገር ግን ማንነትሽን ውስጥሽን አንቺነትሽን ስታሳያቸው ብቻ ነው ሊረዱሽ የሚችሉት። ገብቶሻል? እንጂ ጥፋተኛንም ብሎ ማንም የፈረደብሽ የለም። የተናደደብሽ ሊኖር ይችላል። የሆነ ነገር አጥፍታለች ብሎ ይቅር ስትይው ይቅር ይልሻል። አለቀ። ገብቶሻል? አሁን እንደዚህ ስትናገሪ ራሱ የሚናደድ ሰው ሊኖር ይችላል። ግን ይቅር በለኝ ካልሽ ይቅር ይልሻል። በሁሉም ሃይማኖት ዘንድም የሚነገረው ይሄ ነው። አውቄም ሳይሆን ሳላቅም ያጠፋሁት ከሆነ ይቅር በሉኝ በቃ አለቀ። በዛ ላይ ይቋረጣል። ይቅር ምልሽ ይቅር ይልሻል። ይቅር ያላለሽ ጌታ ጋር በጌታ ዘንድ ታገኘዋለሽ፣ በአላህ ዘንድ። ገብቶሻል? ሰላምን ለመፍጠር ነው እና እሱም ብቻ አይደለም። አንድም ልጨምር ነው ሚዲያ ላይ ያለውን ይህን የሚናፈሰውን ነገር ጋፕ ያደርገዋል። እሺ እኔ እናት አንቺ ህይወትሽን ትቀጥያለሽ፣ ስራሽን ተፍተፍ ትያለሽ። እሺ አንቺ ራስሽን ቀይረሽ ስትመጪ ህዝቡ በራሱ ይደሰታል ያኔ ማለት ነው። እሺ ራስሽን መቀየር በራሱ በቃ ለህዝቡ ደስታ ነው የሚሆነው። አንቺ ምን ታደርጊያለሽ? እኔ እናት አንዴና ለመጨረሻ ጊዜ ወደ ስራሽ ወደ ቢዚ እንድትሆኚ ወደ ህይወትሽ እንድትመለሽ የዚህ የሶሻል ሚዲያ ጫጫታ ረገብ ይላል። በቃ ያጠፋሁት ነገር ካለ ብለሽ አንቺም እንደዚሁ ይሄኔ አንቺንም በውስጡ ይቅርታ የሚጠይቅ ይኖራል የሰደበሽ ማለት ነው። እሺ ስለዚህ እንደዛ በይና የቲክታኩ የሚዲያው ግርግር ጋፕ ይደረጋል። ዲቲ ነው ሰፖርት የሚያደረገሽ አሁን ሀሳብ የሰጠሽ ዲቲ ነው። እሱንም እንዳትረሺው። ብቻ ይቅርታ እንድታውቅህ ነው። ብቻ ይቅርታ እሺ አመሰግናለሁ ሁላችሁንም፣ አንተንም ዲቲ ጆከር ሁላችሁንም እዚህ ጋር ያላችሁ። እሺ በአውቄ
በማጥፋትም ሳላቅም በማጥፋትም ካጠፋውኝ የኢትዮጵያ ሕዝብ በጣም ይቅርታ ከልቤ ይቅርታ ጠይቃለሁ። ላረጋችሁልኝ በሙሉ አሁንም ሆነ ወደፊትም መቼም ማረሳ ያረጋችሁልኝ ነገር በጣም ከልቤ አመሰግናለሁ ላለው ሁላችሁንም በጣም ነው የማመሰግነው። ሁላችሁንም አሁንም ቢሆን ወደፊትም ልጄም አድጎ የሚያመሰግናችሁ አሁንም ያመሰግናችኋል እና አላህ ይስጥልን። ይቅርታ ከልቤ በጣም ይቅርታ። ለመዳም ቅመሞችም ይቅርታ። በቃ የአፍ ወለምታ ነው። ይቅርታ፣ በጣም ይቅርታ። ይሄው ነው እንግዲህ ደጋግ እህቶቼ፣ በአሰሪዎቻችሁን በምንም ብትበደሉ ሆዳችሁን እናውቀዋለን። የዋሆች ናቸው። ይቅር እንደምትላችሁ እርግጠኛ ነኝ። በጣም ነው የማመሰግናችሁ። ያ እሷ ከልቧ ላላህ ብላ ይቅርታ ጠይቃ ይቅር ማለት አለማለት የራሳቸው ፋንታ ነው። አሉም አላሉም ሲጀምር ለራሳቸው ነው። ምክንያቱም እሷ ላላህ ብላችሁ ይቅርታ ምን አልገደለቻቸውም። ያው ያለውን ነገር በሰላም መቋጨት ስላለባት ይቅርታ መጠየቋ የእሷ ፋንታ ነው። መቀበል አለመቀበል ደግሞ የእነሱ ፋንታ ነው። ያልተቀበለ ምን እንደሆነ እንደሚያገኘው መልቅያማ ያውቀዋል። እናመሰግናለን ቤተሰብ። እኛን የምታስጠቁን እናንተ ናችሁ። ኑና እርዱ። ቤታችሁን ከፍታችሁ እርዳታ የምታሰባስቡ ሰዎች ናችሁ። ለእኛ ጠላታችን እናንተ ናችሁ። ጤነኛ ሰው አረዳም በሉ። የታመመ ላይ ጥሩን። እውነት ነው። በሽታ ገዝቶ አይደለም፣ ድንገት ነው የሚታመም። እንደዚህ ቆሞ በቁም የሚሄደው ላይ ቁጭ ብሎ ወንድም ያማርጠው ጤነኛ ሰው አይረዳም። ስራ እንዲሰሩ መንገዱ ናቸው። አሳዩአቸው፣ ስራ አስቀጥሯቸው። በእኛ በረዳን እኮ ነው መታ እኮ የተሳደበች እኮ እቺ። ባንረዳት ኖሮ እኮ እንደዚህ ሳንረዳት ቀርተን በተሳደበች እኮ ጥሩ ነው። እመቤቴ እኔ እኮ የረሱት ረስ እንዴ ነገ እኔም ቢሆን ልጄን ጥዬ በመጣ እንደዚሁ ነው እየቆሰቆስሽ ቁስሌ ላይ ጨው የምትነሰንሺ። እኛ መዳም ተመችታን ይመስልሻል? እንደ 8 ዓመት 10 ዓመት የምንኖር ደስ ብላን ነው? ፊቷ ደስ ብሎን ነው ወይስ ስራ ተመሳሳይ ስራ ደስ ብሎን ነው የምንኖረው? ዛሬ ያጸዳነው ቤት አሁን በሰከንድ ውስጥ ይሄ አልተጸዳም። በሶፍት እንዲያረገች እያሸች ይሄው ቆሻሻ የምትለው ጥላ ለምትሄደው ጥላ ለምትሞተው መሬት እኮ ነው የምታሰቃየን። ስንት አይነት መፈረኪያ አምጥታ ፈርኪ እጅሽ እስኪ ዝል እስኪ ሞት ናቅሽ። አረብ ሀገር ነይና ስሪ ስትባይ ስድብ አመጣሽ። እኛ ፋራነን፣ አረብ ሀገር የምንሰራ ሰዎች ፋራነን። አንቺ ብልጥ ነሽ፣ ቁጭ ብለሽ ትለምኛለሽ። ሰርካለም ትዝ ትላችኋለች ከነ ልጆቿ ለማኝ። እሷን ጨረስን ሳናርፍ እቺ ተከትላ መጣች። እንዴ ዓለም ሁሉ ለማኝ ልታረጉ ነው? ዓለሙን ሁሉ ለማኝ የለማኝ ጥርቅም ልታረጉ ነው? በለመና ሀገሪቷን የለማኝ መሪ ልታደርጉ ነው? ሰው ሰርቶ መለወጥ ይልመድ፣ መድከም ይልመድ። ላዋ ቢሆን ወዟ ቢሆን እንደዚህ ባላጠፋችሁ። የእሷ ገንዘብ ቢሆን ኖሮ ተጠንቅቃ እያንዳንዱን ነገር ተጠንቅቃ ነበር የምትሰራው። የእናንተ ላቤኛ ላብ ስለሆነ ግን ምንም አይመስላትም። ለምን አልለፋችበትም? አልተሰደበችበትም፣ አልጠችበትም፣ ዝቅ አላለችበትም፣ ተመሳሳይ ቤት አላጸዳችበትም። ለምን ሲባል ትቆጥብ። ሰው የራሱ ገንዘብ ሲሆን ያሳዝነዋል። ለራሱ ለሆዱ እንኳን ገዝቶ አይበላበትም። በሰከንድ ውስጥ ለብሳ የማታውቀው ልብስ ትገዛበታለች። መሰለኝ ይሰማሻል? ነክሰዋል። ኔትወርክ የለሽም። ካርድ አለቀባት መሰል። ይሰማሻል? አይስማም። አሁን መተሻል። እንትን ብለሽ ነበረ። ኔትወርክ መተሻል። አልሰማም። አዎ ሰማችሁኝ ያልኩትን ባባ ያወራውን ምናል ብሏችሁስ ምን ነው እንደዚህ ጣትሽ እንደዚህ አክሽብን ብሎ የስራ ቪዲዮ አለ አይደለ? ያ ሀቢባ አይደለችም፣ ለመሲ ሰላሌ የተባለችው ልጅ ቪዲዮ ይሰራልላት።
ሀቢባ አይደለችም። እሺ እሱ እንድታውቁ ነው። አይ ብዙ ሰው ቀንጨብ ቀንጨብ አድርጎ ፎቶዋን አድርጎ ሲሰሩ ነበረ። እሷ አላለችም። ይቅርታ ቪዲዮ እሷ አይደለም ያ ቪዲዮ ያለሽ አለቀ። ምንም ችግር የለም። ልጅሽን ይቅርታ ይቅርታ የይቅርታ ቪዲዮ ሰርታ መልቀቅ የራሷ ፋንታ ነው። መልቀቅ ትችላለች፣ አለመልቀቅ ትችላለች፣ ግዴታ አይደለም። ስለ ሀቢባ ማስተካከያ ሰጥታለች። በእሷ ላይ የሰራውም ጽናቶት ነው ብላለች። ሌላ ምን አለ ጀባ? በቃ እንዳልኩሽ ፎሎ አድርጊ፣ ዴታ እንዳትረሺ ፎሎ አድርጊው። እኔንም ፎሎ አድርጊ። ያለውን ነገር ስለ ግባችሁ ነገር ያለውን ነገር ፎሎ አድርጓችሁ እስኪ ከሁለት እናወራለን። እሺ ፎሎ አድርጓችሁ ፎሎ አድርጉት፣ ጃጓርን ፎሎ አድርጉት። እሺ እንትን አድርጊ። ያለውን ነገር ያው በትክክል ምን እንዴት እንደሆናችሁ እንከታተላለን። ያላሆነ የማይሆን ነገር ከሆነ መኪናው መሸጥ ካለበት ሌላ ችግር እያመጣብሽ ከሆነ ወደ እርምጃ እንድትሄጂ በዚሁ እንመክርሻለን። እየሰራሽ ግን ምንድን ነው የምታደርጊው መሰለሽ? 10 ብርም ትሁን 20 ብርም ትሁን ልክ እንደ ቁብ በየሳምንቱ ባንክ ማስገባት አለብሽ። ይሄን ልመጅ። ይሄ ለነገች ዋስትናሽ ነው ማለት ነው። 10 ብር ምን አትናቂያት፣ 20ም ትሁን ባንክ ላይ አስቀምጫት። እሺ አሁን የምግብ ነገር ምናምን እንደዚህ ከተሸፈነልሽ፣ ስለዚህ ከአንቺ ለነገ ጧት መኪናው ቢበላሽ የምታሰሪበት ገንዘብ ባንክ ላይ መቀመጥ አለበት፣ ለነገ ጧት ዋስትና የሚሆን እና ይሄንን ነገር ልመጂ። እንደ ቁብ በየሳምንቱ ባንክ አስገቢ የተገኘውን ገንዘብ። እሺ ያገኘሽውን ገንዘብ ባንክ አስገቢ። ለአንዳንድ ነገር ማጣፈጫ ምናምን የምትገዢው ነገር ካልሆነ በስተቀረ ጥንቃቄ ማድረግ አለብሽ። እሺ ነገ ጠዋት ገንዘብ ሴቪንግ ከሌለ፣ የምታስቀምጪው ገንዘብ ከሌለ፣ ነገ ትንሽ ነገር ችግር ቢደርስብሽ በመኪናው የምታሰሪበት ገንዘብ የለሽም። ስለዚህ አስተደርጊያለሽ። መኪናው ብዙ የሚያስቸግርሽ ከሆነ ፕላን ቢ ብለሽ ደግሞ ወደ ሌላ እርምጃ የምትሄጅበትን ወይ ተመልሰሽ ወደ ባጃጅ ሸጠሽ ወደ ባጃጅ የምትመለሽበት፣ ካልሆነ ምግብ ቤት አያዋጣኝም ካልሽ ወደ ባጃጁ ትመለሻለሽ። ምናልባት አማራጭም መውሰድ ነው። የግድ ይሄ ብቻ መኪና ብቻ መሆን የለበትም። ወደ ተሻለ ቦታ ላይ መራመድ አለብሽ። ነገ ተመልሰሽ የማጣት ነገር አናወራም። እሺ ይሄ ነው መሆን ያለበት። ቤትሽን አንሺና ማውራት ካለብሽ አንሺ። እሺ ሁሉንም ያላችሁኝን ከዚህ በኋላ እኔ ቃል ገባለሁ። በዚህ 2000 ሰው እኔ ቃል ገባለሁ። እኔ ሚዲያ ላይ መቼም አልመጣም። መቼም ኢንሻአላህ አላህ ጤና አፍያ ይስጠኝ። መቼም አልመጣም። ወላሂ በራሴ ተጣጥሬ ነገርኳችሁ እኮ ቅድም። እኔ ራዕይ ነበርኩ፣ የሴቶች ራዕይ ነበርኩ። በጣም ይኮሩብኝ ነበር ሴቶች እና በዚህ ዱካም ላይ ራሱ በጣም ብዙ ሰው እኔ እንጃ እኔ ያንቺን ያህል ትዕግስት የለኝም ይሉ ነበር እና ያው አልሐምዱሊላህ አንዳንዴ ምን አለ ያው ትወድቃለህ። አንዳንዴ አልሐምዱሊላህ እነሳለሁ። አሁንም እነሳለሁ፣ እንደምነሳ አውቃለሁ። ለኸይርም ይሄ ሁሉ ሰው የተነሳበት የሰው በር ቢዘጋ የአላህ በር አይዘጋም። የሱ የፈጠረህ በር አለ፣ በሱ ተማመናለሁ። አሁንም እነሳለሁ፣ አኮራቸዋለሁ። ለማኩራት ደግሞ ጠብቁኝ። ያው ከዚህ በፊትም ብለሻል፣ ዝተሻል፣ እንደዚህ ትያለሽ ምናምን። ከዚህ በፊት እኔ አኮራቸዋለሁ፣ እንደዚህ ያረጋቸዋለሁ፣ ቀና ያረጋቸዋለሁ አልኩም። እኔ ኢንሻአላህ ከዚህ በኋላ የሴቶች ላይ ይሆናለሁ፣ እንደዚህ ይሆናለሁ፣ እንደዚህ ይሆናለሁ ያልኩት። አሁን ግን ድጋሜ ሚዲያ ላይ አልመጣም። በቲክቶክ አንዳንድ ነገር ልሰራ እችላለሁ፣ ጌም ልጫወት እችላለሁ፣ ብዙ ነገሮች ሚዲያ ላይ መቼም ያው አትምጪ አትሉማ፣ እመጣለሁ። ቤተሰቦቼ ናችሁ፣ እመጣለሁ። ከዛ ውጪ ግን ይሄ እንደዚህ ለልመና እንደዚህ እርዱኝ፣ እንደዚህ አርጉልኝ፣ ለዚህ ራሱ እኔ በራሴ አፍሬያለሁ። እንደዚህ በመሆኔ ራሱ አፍሬያለሁ። አይደገመኝም። ሴቶቹን ምንድነው ራዕይ መሆን ነበር የምፈልገው። ተስፋ ቆረጥኩ። ታውቃላችሁ፣ ተስፋ ቆረጥኩ። እንዲህ አልነበረም፣ እዚህ ጋር አልነበረም ራሴ መጠበቅ የነበረብኝ፣ እዚህ ጋር አልነበርኩም እኔ።
እና አሁንም ቢሆን ጊዜ አለኝ። አሁን ግን ጥንካሬ ያደርገኛል። የተናገሩኝ ጥንካሬ እንዳደረግ አድርጎኛል። ጥንካሬ ይሰጡኛል። ጀግና ሆናለሁ። አኮራችኋለሁ። በኔ ከዚህ በኋላ ተማመኑ። ምንም ለምን ከዚህ በኋላ ለምን ሊስቱ አስራ ሚዲያ ፊት መጥቼ እባካችሁ እንደዚህ ሆኛሉ አልልም። ይሄንን ይኸው ሪከርድ መቼም ይቀመጣል። ያኔ ስመጣ ይሄ ሪከርድን አውጡና እንደዚህ ብለሽ ነበር ብላችሁ ያኔ እንደፈለጋችሁ እርግጡ። ለአንዴና ለመጨረሻ ጊዜ ይኸው አላህ ይስጠው፣ እሱም ረድቶኛል። ይኸው መኪናዬ በእናንተ ፊት አሰራለሁ ብሎኛል። አላህ ይስጠው፣ ትሰራለች። እቺን መኪና አዲስ አድርጌ አመጣለሁ። እቺ አሮጌ መኪናዋ እኔ አዲስ አደርጋታለሁ ኢንሻአላህ። አላህ ከኔ ጎን ነው። ይሄን ስላችሁ ደግሞ ራቁኝ አይደለም፣ በገንዘብ አይደለም፣ በብርታት አይዞሽ፣ በርቺ፣ ጥሩ ንግግር ተናገሩ፣ ጭንቅላቴን አትንኩኝ። በቃ ምንም አታገኙ። እኔ በሽተኛ ብሆን አብጄ ብሄድ ከዚህ ልጅ ላይ ባበድ ምንም አታገኙ። ምንም የምታገኙት ነገር የለም። ስለዚህ ማበረታታት፣ አይዞሽ፣ በርቺ እንጂ እኔ በገንዘብ አይደለም። በቃ አይዞሽ ብቻ እኔ በቂ ነው። መልካም ንግግር ለኔ በቂ ነው። ካጠፋው እንደ እህታችሁ ጥሩኝና ተቆጡኝና እንትን በሉኝ። ላይ እንደዚህ ያል ውርጃ ሳይሆን ጥሩኝ። እንደዚህ አሁን እንደዚህ ቤት ጥሩኝና ነይ እንደዚህ አድርገሻል፣ እንደዚህ ለምን ያለውን ነገር አስረድቼ ከተዋጠላችሁ ትረዱኝና እንደዚህ እሺ በቃ ቤተሰቦች፣ እኔ ቤት የእናንተ ልጅ ነኝ። በቃ አንዲት ሴት ጠንካራ ሴት፣ አንዲት ራዕይ ሴት ራዕይ ነበረ። ልጅሽን ምን አስተማርሽ? አዎ ያሉ ከስተቴ ቆጥባለሁ መስሎኝ ልጄ ሚዲያ ፊት አመጣው። አላረውም ከዚህ በኋላ ሰላም። ትንሽ ስሜት እየያዘች ነው። አዛን ስላለ ይመስለኛል ደግሞ ትሰማለህ? ትንሽ ኔትወርክ እየያዘች ነው። ተደውሎብሽ ከሆነ ሚዩቴሽን አሁን ማንሳት ያለሽ አዛኑ ሲያልቅ አንሺው። እሺ፣ እስከዛው አላህን ዘክሪ። አንዳንድ ሰዎች መብረቁ ይቅርታ ጠይቅ የምትሏላችሁ፣ ጠይቃችሁ ምድረ ውልክፍና ዝንጥል የኔን ጸባይ አላወቃችሁትም። በነገራችን እኔ ዓለም ላይ ያሉ ሴቶች ከነፍስ ግድያ ውጪ የሆነ ወንጀል ቢሰሩ ወንጀል የተሰራበት ግለሰብ ያለምንም ቅድመ ሁኔታ ይቅርታ ይደረግላቸው ብዬ የማስብ ሰው ነኝ። ሴት ልጅ በተፈጥሮዋ ለስህተት በጣም የቀረበች ስለሆነችና እናቴን በጣም ስለምወድ ሴት ልጅ የፈለገ ወንጀል እንኳን ብትሰራ ይቅርታ ትጠየቅ ማለት በይቅርታ ትታለፍ አትቀጣ ብዬ ነው የማምነው። አንደኛ። ሁለተኛ ሁሌም ለየት የሚያደርገኝ ትልቅ ጥፋት የሚያጥፉ ከባድ ቅጣትም ትንሽ ቅጣትም ጥፋት የሚያጥፉ አንዳንድ ግለሰቦች ሁሉም ህዝብ ተነስቶ በሚጨፈጭፋቸው ሰዓት ከነሱ ጎን መቆም እፈልጋለሁ። በቃ ይሄ እንደተፈጥሮ ነው። ይሄ እንዲያርጋ እኮ ነው እኔ ጋር አይሰራም። ለምን ሚሊየን ጥፋት አታጠፋም? በቃ ሁሉም ሰው ተነስቶባት ካየሁኝ ከሆነ ውስን ከሆኑ ግለሰብ ጎን ለመቆም ጥረት አደርጋለሁ። አላህም ብዙ ጊዜ እንደዚህ ነው። ተግባባን? ሰዎች ተሳሳች ባንሆን ኖሮ ይቅርታ ወይንም ምህረት የሚባለው ነገር ባልተቀመጠ ነው። እኛ እኮ ጀነት ላይ ተስፋ ያለን እኮ ይቅርታ አለ ብለን እኮ ነው እንጂ መልካም ስራችን በዝቶ ነው እንዴ? ስንት ወንጀለኞች ነን። እና እኔ እሷ እንዳይከፋት የበለጠ ተጭናቸዋት አይምሮዋ ተበላሽቶ ወደ ተስፋ መቁረጥ ወደ ራሷን ወደ ማጥፋት እና ወደ ማበድ ደረጃ እንዳትሄድ ስጋቴ ስለነበረ ትመጣለች ብዬ አላሰብኩም። በነገራችን ላይ አላውቃትም ብያቸዋለሁ። ስጋቴ ስለነበረ አንቺ ሲባል አንድ ሰው መስመሩን ይስታል። ካለበት ችግር የህዝብ ጩኸት፣ በተለይ የሚዲያ ልምድ የሌለው ሰው፣ ይሄን ነገር ያለመደው ሰው እንዲህ አይነት ነገር ሲባል መርዳት እንኳን ባንችል አይዞሽ እንበል ነው የኔ ፍላጎት። ተግባብተናል አይደለ? የኔ ፍላጎት ይሄ ነው። ይኸው አንድ ሰው ሸፈነው። ይዋጣ እያለ ስንቀባጥር ችግሯን አንድ ሰው ፈታው። አንድ ሰው ማን የላከው? አላህ። ወላሂ ዲቲ ይችል ልጅ ዛሬ እንደሚያገኛት አያውቅም። ወላሂ አያውቅም። ወላ በህልሟ አላያትም። በዚች ቅጽበት
ስላለውም ላይሆን ይችላል። ይሄ ከዚህ በላይ ዲቲን ማን የላከው? አላህ። ይሄ ገንዘብ እንድትረዳ ማን ያመቻችላት? አላህ። ማን የጻፈላት? አላህ። ስለዚህ አዛኝ የሆነ ባሪያውን ልኮ እንድትረዳ ያደረጋት። ባንረዳት እንኳን አይዞሽ ጀግናዬ በርቺ ያልፋል ብሎ ማለት ነው እንጂ አንዴ ተነስቶ መጨፍጨፍ ጥሩ አይደለም። ጠላቴ ቢሆን ወላሂ ወረቢ ጠላቴ ቢሆን እኔ በተፈጥሮዬ በአካል የሚያቁኝ ያቁኛል። ጠላቴ ለምን አይሆንም? የሰራው የበደለኝ በደል ለምን ከፍ ያለና ማረሰው ለምን አይሆንም? ብዙ ሰው ተነስቶበት ካየው ግን እኔም አብሬ ቆንጨራሊዝም ምንድነው የማደርገው? ከዛ ከሷ ጎን ነው የምሆነው። ለምሳሌ ሄለንን ይዋት ሄለን በጣም ሰርባኛለች አይደል? በምንም አንተዋወቅም። ግድት ሶናት ነበር ስታለቅስ ሳዝን ነበረ። እና ሁላችሁም እንደዛ አድርጉ። አላህን ደግሞ በሰው የተገፋ የተጣላ የተረገጠን በሱ ጥፋትም ሊሆን ይችላል። እንደዛ አይነት አካል እንደዛ አይነት ባሪያውን ነው የሚወደው። እሺ ውዶች፣ ሲቀጥል ደግሞ እርዳታ ሲባል የሚረዳ ሰው ከሰውየው ውለታ ፈልጎ እንዳይረዳ። እሺ አትርዱ። እሺ ስትረዱ ያወጣችሁ ገንዘብ የላባችሁ ገንዘብ ነው። ሲሰጥ ያ ገንዘብ ሲሆን ቀኝ ሲሰጥ ግራ እንዳያየው ነው። ሚዲያ ላይ ስለሆነ ግን ደግሞ ግዴታ መታወቁ አይቀርም። ሲያን ሰውዬ ከኪሳችን አውጥተን ስንረዳው ምላሹን ከአላህ ጠብቀን እንጂ ከሱ ጠብቀን ባይሆን ለምን እየሰደበኝ አይሆንም? የሰጠሁት ገንዘብ ላላህ ብዬ ወላሂ ተመላሽ ነው። አልወጣም ያን ገንዘብ በጭራሽም ነው ያልወጣው። እሺ በጭራሽ ግን ለሰው ብላችሁ ከሰጣችሁ ወላሂ መጥፎ ነው። ወላሂ ወንጀል አለው። ምስጋና ብላችሁ ከሰጣችሁ ወላሂ መጥፎ ነው። በጭራሽ ለምስጋና ተብሎ መልካም ስራ ይሰራ ሰው ነንና አዎ እንዴት ይሄን አድርገላት ይሄን አድርገላት እንዴት እንደዚህ ልትችላለች የሚል ነገር ሊመጣ ይችላል። እሱ ሸይጣን ነው፣ የታወቀ ነው። አንዳንዴ መልካም ነገር ስታደርጉ ባደረጋችሁት መልካም ነገር ላይ የሆነ ፈተና አለ። እንዳያችሁት ነው። ቅድም የሆነ ነገር ነግሬያችኋለሁ። ከዛ ውጪ የሰደብኳችሁ በጣም ልጅቷን በዛ ነገር ተነክቷል። አንድ አይነት ኮሜንት ትጽፋላችሁ። ጭራሽ ልጅቷ አብዳ ማየት ነው የምትፈልጉ ይመስል ነበረ። እናንተም በእርግጥ ይፈርድባችሁም። አሁን እህታችን ተለውጣ እንድትመጣ ዱአ አድርጉላት። አሁን የሚያስፈልጋት ምንድነው? ዱአ ነው። ሙስሊም ክርስቲያኖች እንደው እቺ ልጅ እዚህ ሶሻል ቅድም ያወራሁት በሙሉ ተሰምታችኋል። እየተቆራረጠ ነበረ። ትንሽ ተቆራርጣለች። እስኪ ማንሳት የፈለግሽው እንሻው ስለሚሰማው። አይ እኔ ያልኩት ያው በቃ ከዚህ በኋላ አልኩኝ ጀግና ሴት ሆኜ ነው ማሳያችሁ። ሚዲያ ላይ በመምጣቴ አፍሬያለሁ፣ በመውደቄ አፍሬያለሁ። እዚህ ጋር አልነበረም ራሴን መጠበቅ የነበረብኝ። እዚህ ጋር አልነበረም ራሴን የጠበቅኩት። ድንገት ነው የሆነ ሰዓት ላይ ድንገት ሳታስበው የሆነ ቦታ ራስን ታገኛለህ። ሳታስበው የሆነ ቦታ ወድቀህ ታገኘዋለህ። ነገ የሆነ ቦታ ደርሳለሁ። አንተ ያሰብከው ሌላ ነው፣ አንተ ያለው ደግሞ ሌላ ነውና የሚሆነው ሌላ ነውና ይሄ ምንድነው? የተጻፈ ነው። ይሄ የተጻፈ ነው። ይሄ ይሆናል። ሀያት ሰው ፊት ትቆሚያለሽ፣ እንደዚህ ትሆኛለሽ። ደግሞም ሰው ፊት ቆመሽ ደግሞ ድጋሜ ሰው ፊት ቆመሽ ትሰደቢያለሽ፣ ትረገጫለሽ፣ እዚህ ደረጃ ትደርሻለሽ፣ ደግሞ ትነሻለሽ። ያለውም አላህ ነው፣ እኔ አይደለሁም። ይሄ ነገርም እንዲሆን የሆነው እኔ አይደለሁም። ባጃጁም እንዲገዛ የተደረገው እኔ አይደለሁም። እንዲሸጥ የተደረገው እኔ አይደለሁም። ይሄ የሱ ስራ ነው። እኔ እንደዛ ነው ማምነው። የአላህ ስራ ነው። ሸጥኩ፣ ይሄን ገዛው፣ መከራ መጣብኝ፣ መከራውንም ህዝብ ተነሳብኝ፣ ማዕበል ተነሳ። ማዕበል ነው የተነሳብኝ። እኔ እንደ ማዕበል ነው ራሴን የቆጠሩ። በቃ የሆነ ማዕበል ነው እንዲህ የመጣብኝ። በቃ ተስፋ ቆረጥኩ። በቃ እንዴ ህዝቡ በቃ እንዳለ ላይ አንድ ሰው አጣው። አይዞሽ የሚል ልክ ላይቬን ስከፍት አንዳንድ ሰዎች አሉ ደግሞ የሚመጡ ልክ ከዛ ውስጥ ደግሞ የሆነ ሰው ተስፋ ሲሰጠኝ ይሄ ሰው ተረድቶኛል እንዴ እላለሁ። ግን በዚህ ልክ ዛሬ አንተ ጋር ገብቼ በዚህ ልክ ይሄን ያህል አንተ ትረዳኛለህ፣ ሌላም እዚህ ላይ ያላችሁ ወንድሞቼ እህቶቼ ይረዱኛል እኔ ብዬም አላሰብኩም። በቃ ነገሮች ጨልመውብኛል። የሆነ ገደል ውስጥ ገብቻለሁ፣ መውጣት አቅቶኛል። የሆነ ገደል ውስጥ ነኝ በቃ። እና አንዳንዴ እናንተ እንደምታስቡት ሳይሆን ራሳችሁ የምታገኙት
እሱ ፈጣሪያችሁ ባለ ነው የምታገኙት። እኔ ዛሬ ላይ እሱ ባለው ነው አሁን ላይ እናንተ ፊትም ቆሜ እያወራሁ ያለሁት እንጂማ እንደ ሰውማ የለውም። ወይ ራሴን አጥፍቻለሁ ወይ የሆነ ነገር ሆኛለሁ ወይ አብጄ መንገድ ላይ እየዞርኩ ነው። ግን እዚህ ጋር ራሴንም አመሰግናለሁ። ራሴንም ጀግና ነኝ ተቋቁሜያለሁ። ማንም ጀግና ነሽ ባይለኝም እኔ ጀግና ነኝ። ይሄ ሁሉ ረገጣ ተቋቁሜ ዝም ማለቴ ጀግና ነኝ። ለራሴ ክብር ሰጣለሁ ለራሴ እና አመሰግናችኋለሁ። ሁላችንም አመሰግናለሁ። ያኔ ጥያቄ የጠየቁት አልተመለሰልኝም። መብረቁ ቅድም የጠየቁት ምንድነው የምትጠይቀው ደግሞ አንተ? ሀቢባ ቤት መጥቶ ምን ጠይቃል ይላል። ምንድነው እሱ? አንዴ ሀቢባ ሞዴሬተር እኮ ነው። የሆነ ኮሜንት መልስ ልስጥ። በነገራችሁ ላይ ጃጓር ያቀኛል፣ ዲቲ ያቀኛል፣ ሲኞሪታም እንደዚህ አብዛኞቻቸው ቲጂም ያቀኛል በደንብ ወላሂ ራሴን ከማንም ጋር አላወዳድርም። እንዲህ አይነትም የሚረዳ ሰው አይደለም። ለሀቢባ ለተቃራኒ ጎን ለመቆም ስትሉ እኔ ከዚህ ሴትዮ ወላሂ የምፈልገው ነገር የለም ወላ ቅንጣት ያክል ብቻ ግን እሷ የምትፈልገው ስትከላከል ስለምታናደደኝ ነው እንጂ እኔ እንደነገርኳቸው ዓለም ላይ ያሉ ሴቶች ጥፋት ቢያጠፉ ራሱ ይቅር መባል አለባቸው ብዬ የማምን ሰው ነኝ። ፐርሰናልም አንገናኝም። እኔ እና እሷ ሰማይና ምድር ነን። እሷ ሚዲያ ላይ ብቻ ያለች የሚዲያ ዓለም ሰው ናት። እኔ ደግሞ እስከፈለኩት ድረስ እጄ መስደድ የሚችል ግለሰብ ነኝ። እኔ ሀቁን ልንገራችሁ፣ የኔ ስራ እንዳለ በሙሉ ፕራይቬት ነው፣ ሚስጥር ናቸው አብዛኞቻቸው። የግል ህይወቴን አታውቁትም። እኔ የምሰራው ስራና የግል ህይወቴ ያለው ምድር ላይ ነው፣ ከሚዲያ ውጪ ነው። ተግባባን? እና የምንገናኝበት ምንም ነገር የለም። ከሷ ጋር የምንጋጭበት አንድ አይነት ተመሳሳይ ስራ አንሰራም። ተግባባን? ነገር ግን እቺ ልጅቷ ነገርኳችሁ በቃ አሁን ወደድክም ጠላህም እዚህ ኮሜንት ላይ ያለው የምትሰድበኝ ሰውዬ በግልጽ ጠላት አድርገኝ እድሜ ልክ ስትሰድበኝ ቆይተህ የሆነ መድኃኒት ትንሽ የመፍትሄ ሰበብ መብረቁ ጋር አለ ተብለህ መተህ ብታናግረኝ ወላሂ አላስታውስህም። ያንን እያወኩ በጭራሽ። እኔ በጣም ለየት የሚያደርገኝ ማንነቴ ይሄ ነው። ብዙ ልጆች ይሄን ነገር እንዲመሰክሩ ማድረግ ይችላሉ። በማንም ሰው እዚህ ሚዲያ ላይ በማንም